የዚህ ጥያቄ ምላሽ የሚሆነው ሆታፋም አይደለም አንተ አየህ አይደለ ትንሽ የእንግሊዘኛው ነገር ነው ሰዓታችሁ አለቀ እመለሳለሁ ነው መልሳለሁ ፍቅር የተሰራሽ መኮንሽን አይከደም ላፍታ አልቻልኩም እስኪ ምን ሆኜ ነው ያቃተኝ ይመስል ተሻለ የማገኝ ሰላም ተመልካቾች እንዴት ናችሁ? ዛሬም በጉራማይሌ ፕሮግራማችን እንግዶችን ይዤላችሁ መጥቻለሁ። ያው ጉራማይሌ ያለ እንግዶች አይደምቅም፣ እንዲሁም ደግሞ ያለ እንግዶች ባዶ ነውና በየሳምንቱ ከእንግዶቼ ጋር አብረን ሞቅ ደመቅ እያደረግን አብረን ቆይታ ነው የምናደርገው። ዛሬም የመጡ እንግዶችን ከመተዋወቅ እንጀምራለን። ለዚህ ፕሮግራም ሲሉ ከአዳማ ድረስ አቋርጠው የመጡ በጣም የምወዳቸው ልጆች ናቸው። ስለመጣችሁ በጣም ደስ ብሎኛል። ከዚህ ቀደምም የአዳማ ልጆች መጥተዋልና ደስ ብሎኛል ስለመጣችሁ። አዳማ የአራዶች ከተማ ይባላል አይደል? አስቀርባብ በጣም ሞጆው ለመዝናናት የሚመች የህዝቡ ፍቅር ደስ የሚል ከተማ ነውና በጣም ብዙ ልጆች አቅም ያላቸው ልጆች ቢመጡ ደስ ይለኛል። ከአዳማ ብቻ ሳይሆን ከመላው ኢትዮጵያ እዚህ መጥተው አቅማቸውን ችሎታቸውን የሚያሳዩበት ክፍት መድረክ ነው። ስለዚህ ዛሬ ከአዳማ ልጆች ጋራ ነው በጉራማይሌ ቆይታ የምናደርገው ማለት ነው። በተዋውቁን ካንቺ ነው የምጀምረው። እንኳን ደህና መጣሽ። በመጀመሪያ እንኳን ደህና ቆይሽ። የእናንተ እንኳን ደህና መጣችሁ ረዘም ይላል ትንሽ፣ ብዙም ሩቅ አይደለም ትንሽ ስለሆነ። እሺ እንተዋወቅ። ስሜ ዳናይት አብተጌት ይባላል። ዩቲዩበር ነኝ። ዩቲዩበር ነሽ? ዩቲዩብ እንዴት ነው? ቆንጆ ነው። በብዛት እዚህ መድረክ ላይ ቲክቶከር ነበረ ይመጣሉ ዩቲዩበሮችም፣ አሁን ወደ ዩቲዩበር ሆኗል። ዩቲዩብ እንደ ስራ ነው አይደለ? አዎ ስራ ነው። አሁን ስራ ነው ወይስ ሌላ ስራ ትሰሪያለሽ? እኔ ሌላ ስራ አልሰራም። ዩቲዩብ ነው ስራ አድርገሽ ያልሽው። ስለዚህ ቋሚ ስራሽ ነው ማለት ነው ዩቲዩብ። በደንብ ይከፍላል፣ ገቢው ቆንጆ ነው አሉ። ቀስ አድርጎ ነው አየሽ፣ እሱ ሚስጥር ነው አለ። እንዳትስቺ ነው። ስለዚህ ሚስጥር አናወጣጣም እኛ። ሚስጥር ነው ካላችሁ ሚስጥር ነው ብለን አክብረናል። እንኳን ደህና መጣሽ ዳናይት። እንኳን ደህና ቆይሽ። እባክህ እንተዋወቅ እስኪ። ስሜ ቅዱስ ቻላቸው ይባላል። ቅዱስ ቻላቸው። እሺ። ቲክቶከር ነኝ። ዩቲዩበር ነኝ። ካሜራማን ነኝ። ኤዲተር ነኝ። አራት ላይ ደርሰናል። ሁለገብ በሚለው አምስተኛ ሞት። እሺ በጣም ደስ የሚለው ይሄ ሁሉ ሙያ በአንድ ላይ ይዘህ እየሰራክ ነው ያለው። አንተ ሙሉ ሰዓትህን ስራህን ሶሻል ሚዲያ ላይ አድርገን ያለው ሁሌ ማለት ነው። እንዴት ነው ሶሻል ሚዲያ? ቆንጆ ነው። ያበላል። የገቢው ለሰራበት ያበላል ብላል። እንተዋወቅ እስኪ። ዳግም ወንደሰን ይባላል። ቲክቶከር ነኝ እና የዲኮር ባለሙያ ነህ። አዳማ ላይ ዲኮር በደንብ በቃ ሰርጉንም ልደቱንም ድግሱንም ታዋቂ ዲኮር ነው የምንሰራው። በእውነት ደስ ይላል በጣም። እንዴት ነው ቲክቶክ እና ስራ አንድ ላይ? አሁን በተለይ ከዲኮር ጋር በደንብ አብሮ መሄድ ይመስለኛል ቲክቶክ። ያው ቲክቶክ ለብቻ ጊዜያትና ቀናቶች አሉት። የምትሰሪበት ቀናት አለ። ከዛ ዲኮርም እንደዛ። ዲኮር ለምሳሌ ከአርብ ቅዳሜና እሁድ ነው ሰርግና አርብ ቅዳሜና እሁድ ብትሰሪ ነው። ከቲክቶክ ጋር ምንም ያገናኝሽ ነገር የለም። ስለዚህ ቲክቶክ ላይ የምትሰራው የዲኮሩን ኮንተንት ነው ወይስ ሌላ? አረ አይደለም፣ ሌላ በመስተንግዶ ነው ቪዲዮ የምሰራው። አስተናጋጅ ሆኜ ነው ቪዲዮ እየሰራሁት። አሁን አስተናጋጅ ሆነ ነው ቪዲዮ የምትሰራው? አይቼዋለሁኝ በደንብ። እንደውም ከሷ ጋር አይደለም፣ ሌላ ልጅ ነች። ተመሳስለውብኝ ነው። ምክንያቱም የፍቅር ህይወቷን ምናምን ገልጻልክ እንደዛ ነገር ፊቱ ላይ ጽፋልክ ቁጭ አርጋል አንብበህ ብላ አይቻለሁ። እንደዚህ አይነት ነገር ሰው በ6 ወር ምናምን ሆኖኛል። ስለዚህ ቲክቶክ ላይ የአጫጭር ድራማዎች ወይም ደግሞ ትወና እንደዛ ነገር ነው የምንሰራው። በጣም መልካም ደስ ይላል። እሺ ብሌም ሚካኤል ይባላል። ተማሪና አሁን ቲክቶከር ነኝ። ስለዚህ ትምህርትና ቲክቶክ ነው አሁን አብሮ እየሄደ ያለው ማለት ነው። መልካም እንግዲህ እንደምትመለከቱት ነው ተመልካቾቻችን፣ ቲክቶከር፣ ዩቲዩበር እንዲሁም ደግሞ የተለያየ ባለሙያዎችን የአዳማ ልጆችን ዛሬ በጉራማይሌ መድረካችን አንድ ላይ በጋራ አድርገን
እንቆያለን። ግን ደግሞ ያው የውድድር ህጉ ሆነና እንደ ቡድን ለሁለት ተከፍለው ውድድር ያደርጋሉ። በየመሃሉ እንጨዋወታለን። የመጀመሪያው ዙር ውድድራችን የሚሆነው ምስል ከምስልን መደመር ነው። እንደሚታወቀው በጉራማይሌ መድረክ ሙሉን ጥያቄ እስከ መጨረሻ ያለውን ያለምንም መሳሳት ከመለሳችሁ ወይ እናንተ ከመለሳችሁ የ25000 ብር ተሸላሚ ነው የምትሉት በዚህ ዙር ብቻ። ሙሉን ግን የመመለስ እድሉ ካላጋጠማችሁ ብዙ ጊዜ አይመለስም። አንድ ጥያቄ ይሳታልና ተመልካቾች መች ነው የምትሸልሙት የሚባል ጥያቄ ይነሳብዳል። እንግዲህ የሚመልስ ተወዳዳሪ ከመጣ እኛ ሁል ጊዜም ለመሸለም ዝግጁ ሆነን ነው የምንጠብቃችሁና ከመለሳችሁ ሙሉን 25000 ብር ሽልማት አለ። ሙሉን ካልመለሳችሁ ግን በመለሳችሁት ልክ የተቀመጠ የብር መጠን አለ። እሱ ተደምሮ አሸናፊው ቡድን ያንን ይወስዳል ማለት ነው። አሸናፊው ቡድን ያው እንደዚህ ያለ ሽልማቱን ይወስዳል። እዚህ ጋር ስላለ ያው የሚቀናኝ እንዲህ ነው ብዬ ነው። ግን አሁን አሸናፊው ቡድን እሺ። ስለዚህ አሸናፊው ቡድን ለመለየት የመጀመሪያው ዙር ውድድራችንን እናደርጋለን። የመጀመሪያው ጥያቄ የሚሆነው ወደዚህ ነው። ወደዚህ እሺ። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። 30 ሰከንድ አላችሁ። ምንድን ነው? የእግር ሰዓት። የመጀመሪያው ጥያቄያችን በትክክል ተመልሷል። የእግር ሰዓት። ብሌን የእግር ሰዓት አይተሻል? አዎ የሆነ ሰዓት የእግር ሰዓት የሚል ተከታታይ ድራማ ነበር አይደለ? አዎ። ስለዚህ አረው አለ እንድታዩ ብላት በትክክል ተመልሷል። የመጀመሪያው ጥያቄያችን ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄያችን የሚሆነው ደግሞ ለነ ቅዱስ ቡድን ነው። ይህ የምትመለከቱት ሁለት ምስል ከምስል ነው። ምንድን ነው? ሆጭራ ምንድን ነው? ትርጉም ቢኖረው መልካም ነበረ፣ ግን ደግሞ ሆጭራ አይደለም። ሆጅራፍም አይደለም። ስለዚህ ሰዓታችሁ ሳያልቅ ሞክሩ በደንብ። ፈረሱን ሆርስ አይደለም። ሆርስ አይደለም። ሆጭራም አይደለም። አልተመለሰም። ይሄንን እድል እንግዲህ ለነሱ ልንሰጣቸው ነው ማለት ነው። ስላልመለሳችሁ ምን ሊሆን ይችላል? ዳግም ወይዬ ብሌ ነው። አንድ ላይ መልሽ እንጂ ሁለቱም መልሽ እንጂ ተባብለዋል። ስለዚህ አልተመለሰም ማለት ነው። የዚህ ጥያቄ ምላሽ የሚሆነው ሆታፋም አይደለም። የዚህ ጥያቄ ምላሽ የሚሆነው ሆቴል ነው። ሆቴል የጥያቄያችን ምላሽ ነው። ሆአለ እዚህ ጋራ ጭራ በእንግሊዘኛ ቴል ነው። ሆቴል ነው ምላሻችን የሚሆነው። አንተ አየህ አይደለ? ትንሽ የእንግሊዘኛው ነገር ነው እንጂ ጭራው ላይ ደርሰሃል። ሆጭራ ብለህ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ እናንተ ጋራ ነው። ይህ ሁለት ምስል ከምስል ነው። ምንድን ነው? የባህር በር። አልተቻለችም። እንዲህማ ታሰጭኝና ልመልስ። እሺ የባህር በር። ይሄን ባትመልሱ ኖሮ ሀገራዊ ጉዳይ ነውና ትንሽ ጠንከር ይልባችሁ ነበረ። ስለዚህ በደንብ በቃ ወዲያው በሰዓቱ በመመለስ አኩርተናል። ቅድም አይተሻለ ወደዚህ በያልኩሽ እኮ በምክንያት ነው። አውቀኸው ነው አይደል? መጨረሻ ወዴት እንደሆነ ነግራቸዋለሁ እኮ አትሉ ተብለው ነው የመጡት። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። ዳናይት፣ ቅዱስ ምንድን ነው? ቀላል ነው በጣም ሰዓታችሁ ሳያልቅ። ሃንድ ባግ በትክክል ተመልሷል። ቀለበቷን አየዋትና ግን አይደለም ማለት። ሃንድ ባግ ወይም ደግሞ የእጅ ቦርሳ ምላሻችን ይሆናል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ከምስል ነው። ምንድን ነው? ንገሯት ስሟ። ካትሪና
የሆነች ትሪና የሚመስል ነገር አላት አይደለ? ኢትዮጵያዊ ናት፣ ገጣሚ ናት ብላለች። እሺ ሰዓታችሁ ሊያልቅ ነው። ሰዓት አለቀ። ኪነ ጥበብ ትፋረዳችኋለች። የእሷን ስም በመርሳታችሁ ብቻ ትፋረዳችኋለች። እናንተ ጋር እንምጣሽ። ድሉን ልስጣት ወይስ ልመልስ? እንደ ፈቃዳችሁ። ስሟን አላውቅም። ካሜሮን በትክክል ተመልሷል። ብዙዎቻችን ሜሮን ጌትነትን እናውቃታለን። በርካታ የግጥም ስራዎቿን እንዲሁም ደግሞ በትወናዋ ራሱ እጅግ በጣም የምትደነቅ ጎበዝ ልጅ ናትና ካሜሮን በትክክል ተመልሷል። እሺ እንቀጥል። ቀጣይ ጥያቄያችንም የሚሆነው እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። የድንጋይ እሳት እሳት ይታል። ወይኔ እሳት ይታል። የድንጋይ ከሰል ሲጀመሪ አይንሽ እንዲህ ብለሽ ነው ሳታይ ማለት ነው። ማየት ራሱ አይጠበቅም። እንዲህ ብለሽ ተመልሽ። ሱቃሽ የራሱ ሞልቶ ፈሰሰ። የኔ ጎሎ ነው። አይ አንዳንዴ እሺ የድንጋይ ከሰል ያው ማዕድን ነው እንደሚታወቀው። ስለዚህ በትክክል ተመልሷል። እንቀጥላለን። እዚህ ቡድን እንዴት ነው? አልተቻላችሁም አይደለ? እዛም አልተቻሉም፣ እዚህም አልተቻላችሁ። እንግዲህ መጨረሻውን እናያለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋራ ነው። ምንድን ነው? ክሊፕ ዳድ ተንቀሳቀስ አለው እኮ እኔ ቅድም አስረክቤ ነው ሲጀመር እሳተ ነበልባል ነው ይዤ የመጣሁት አይደል? እኔ እሱን አስተምሪ ነው። እኔና አንቺ ሲጀመር ስላሉ ነው መሰለኝ ውድድሩ በእነሱ መካከል ሆነ አይደል? አይታይም እኮ ለስክሪኑ ቅርብ ስለሆነ ብዥ ልባል። ይሁን አይደለም። እሺ እንቀጥል። ለማንኛውም እስኪ እንቀጥል። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት ሁለት ምስል ነው። ምንድን ነው? ያሳይ ፒክቸር ዋው! ፒክቸር በትክክል ተመልሷል። አልጠበኩም ነበር። ብዙ ጊዜ እንትኗን አነበብኳትና ፒክ የምትለውን አየኋት። ያኛው ደግሞ ቸር ነው። በቃ ፒክቸር ነው ነግረኸኝ እንጂ ምን እንደሆነ አላወቅም። ኖ እንትኑ የቁልፍ መያዣ መሰለኝና ከዛ ግን እኔ ጀስት እንትኑን ያነብ የቁልፍ መያዣ ሳይሆን የሙዚቃ መሳሪያ ይሄ ጊታር እንትን የሚጫወቱበት መጫወቻው እንትኗን ፒክ የምትለውን የጊታር መምቻው ፒክ ይባላል። እዚህ ጋር ቸር አለ። ስለዚህ አንድ ላይ ፒክቸር በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። እዚህ ነው። ምንድን ነው? ሰዓት የኢትዮጵያ ፕሪሚየር ሊግ ኢትዮጵያን ከዚህ ውስጥ መተ ከዚህ መሃል እቺን አውጥታት ነው ሰዓታችሁ ለቀመካ አይሆንም ማለት ነው። እሺ ግድ የለም ይሞክሩ። ምንድን ነው? ዓለም ዋንጫ አይሆን አረ ካርታ ዓለም ዋንጫ ካርታ። እሺ አልተመለሰም። ተመልካቾቻችን እንደምትመለከቱት እንግዲህ በአፍሪካ ካርታ ውስጥ ኢትዮጵያ ተጠቅሳለች፣ ደቡብ አፍሪካ ተጠቅሳለች፣ ዓለም ተጠቅሳለች። ግን ደግሞ ምስላችን ላይ ያለው የአፍሪካ ካርታ ነው። ስለዚህ ምላሻችን የሚሆነው አፍሪካ ህብረት ነው። አፍሪካ ህብረት። እዚህ ጋር በህብረት ያሉ ቡድኖች ይታያሉ። የአፍሪካ ምስል አለ። አፍሪካ ህብረት ምላሻችን ይሆናል ማለት ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት ሁለት ምስል ነው። ምንድን ነው? መሪ ማርሽ ማርሻልት ይሄ ማርሽ ባንድ ማርሽ ባንድ የሳይ
ማርሽ ባንድ በትክክል ተመልሷል። እንደ ቡድን እኮ ነው እሱ መለሰ ማለት አንቺ መለስሽ ማለት ነው። ስለዚህ ምንም በነፃነት እድሉ ስጠኛ። ማርሽ ባንድ በትክክል ተመልሷል። ሙዚቃ እንሞክራለን እንዴ ከእናንተ መካከል? የለም ታዩ እስቲ እሱንስ ታዩ። የሙዚቃው ነገር ተቀበል ነው እሱን ታዩ። አዳማጭ ነች እሷ፣ አዳማጭ ነች። አዳማጭ ናት። እኛም እኮ አዳማጭ ግጥም አስተም ግን ያው ዘፈን ላይ የለችበት። ግጥም አስተም የመጀመሪያው ምስል ከምስል ውድድራችን ይሄንን ይመስል ነበረ። በጣም ፈጣን ናቸው። ጥያቄዎች በፍጥነት ነው የተመለሱት። ከፍተኛ የሆነ ፉክክር ነው የተደረገበት የመጀመሪያው ምስል ከምስል ውድድራችን። በዚህ መሰረት ሄዶ በዚህኛው ዙር አሸናፊ ሆነው ያጠናቀቁት ቡድኖች የነ ዳናይት ቡድን ናቸው። እንኳን ደስ አላችሁ። በነገር ላይ በቲክቶክ ላይ የምትሰሩት ትወና በጣም ደስ ይላል። ብዙ ሰው ነው የሚመለከተው። እኔ ያየኋቸው ቪዲዮዎች በ100,000 ላይኮች አሉት እና 200,000 300,000 አይደለ? 8,500,000 ታየልኝ ቪዲዮ። 8,500,000 ታየ ቪው አላችሁ። ምን ነበር የቲክቶክ ስማችሁ? የኔ ዳጊ 0222 ዳጊ 0222 ዳጊ 0222 የሷስ? የኔ ብሌን ስላሽ ከዛ በኋላ 167 ስለዚህ አሁን የገጠር ሲኖችን በርካታ ትወናዎችን አብራችሁ በጋራ ይዛችሁልን እየመጣችሁ ነው ማለት ነው። አሪፍ ስራ ዘን እየመጣን ነው። አዎ በጣም ነው ደስ የሚለው። ስንት ነበር ያንተ ፎሎወር? የኔ 320 ምናምን ሺህ ፎሎወር ሳለ 320 ምናምን ሺህ በ6 ወር ውስጥ 6 ወር በ6 ወር ውስጥ እንደዛ ይገባ ነው። ስለዚህ ብሌንንም በደንብ ወደ ራስህ ወደ ቲክቶክ እየገባሁኝ ነው ብላለችና አንድ ላይ ተያይዛችሁ ጥሩ ነገር እንጠብቃለን። ደስ ይላል። አይቻችኋለሁ። አጫጭር የምትሰራቸው ስራዎች ድራማዎቹ ምናምን ደስ ይላሉ በጣም። በርቱ። ወደ እናንተ ጋር ልምጣ እስቲ። እናንተ ጋርስ? የኛ ቻናል የዩቲዩብ ቻናላችን MKFamily/0 ነው። የቲክቶክ ስማችን ደግሞ ልጅ ቅዱስ ነው። እኔ እናንተ አንድ ስለሆናችሁ አንድ ነው ያላችሁ? ዩቲዩብ ላይ አንድ ነን፣ ቲክቶክ ላይም አንድ ነን። አንድ ነው ሞር በእኔ ስለምንሰራ ነው ልጅ ቅዱስ የቲክቶክ ስማችን። ቆንጆ ነው የሰራን። አይ መልካም። በጣም ደስ የሚል ነገሮችን ወደፊትም ደግሞ አብረን ይዘን እንጠብቃለን። ወደ ሁለተኛው ዙር ውድድር እንላፍ። እሺ፣ ሁለተኛው ዙር ውድድራችን በጉራማይሌ እንደሚታወቀው እዚህ የምትመለከቱት ስክሪን ላይ ሳንቲሞች ይቀርቡላችኋል። እነዛን ሳንቲሞች አሁን በጋራ ሳይሆን በግል ከፍታችሁ በግል መመለስ ነው። ነጥብ ግን የጋራ ነው። ሁለታችሁም ስትመልሱ ሙሉ ነጥብ፣ አንድ ሰው ከመለሰ ግማሽ፣ ሁለታችሁም ካልመለሳችሁ ነጥብ አይኖራችሁም ማለት ነው። የመጀመሪያውን የመክፈት እድል ሰጥሻለሁ። ስንት ሳንቲም ይከፈት? 50 ሳንቲም። 50 ሳንቲም። 50 ይከፈት። እሺ፣ እንቆቅልሽ። እናውቅልሽ። 8 እግር ያለኝ ጎበዝ ሸማኔ ነኝ። እኔ ማን ነኝ? አንተ መመለስ አትችልም። የሷ ነው። ማገዝ አልችልም። ያሳዝናል። እንግዲህ እዛው እንዲ ራቅ በል እንዳትጠጋ። እሺ፣ እኔ እንጃ ይለፋት። ስለዚህ አልተመለሰም። የዚህ ጥያቄ ምላሹ የሚሆነው ነጥብ አያሰጥም። ምንድን ነው? ሸረሪት በትክክል ተመልሷል። ስንት ከፈት? 25 ሳንቲም። 25 ሳንቲም ይከፈት። እሺ፣ እንቆቅልሽ። እናውቅልሽ። በልቶ የሚነጣ ምንድን ነው? በልቶ የሚነጣ ምንድን ነው? አላወቅሽውም? እሺ፣ በልቶ የሚነጣ አልተመለሰም። ምላሻችን የሚሆነው ዱቄት፣ ወፍጮ። ዱቄት ያው ነው። እሷ ለነገሩ አልደረሰችም፣ ገና ልጅ ናት። ወፍጮ ቤት ምናምን አትሄጂም አይደል? ጭራሽ አላሰብሽም? እንደዚህ አሁን እየሄድን ወፍጮ ቤት በምናስፈጭበት ጊዜ ምናምን አስፈጭተሽ ታውቂያለሽ? ሄደሽ አንዴ እንደምንም ሴትነቱ ጠፍቶባታል። አሁን ላይ ወፍጮ ቤት ግን ማን ነው የሚሄደው? በፊት ልጆች እኛ ነበር የምንለው። አሁን እኮ ወንድ ሆኗል አይደለ? ወንድ አስፈጭቶ ያስፈጫል ስራ ባይዘዌ ማለት ነው። ወንድ ልጅ ወፍጮ ቤት ሄዶ ማስፈጨት እኔ ብዙ ወንድ አይቻልም። የሚያስፈጭ አለ። ኧረ እባክሽ ወንድ ላጤ ነው።
አይገርምም? አሁን ማን እንደሚያስፈጭ ነው የራሱ ጥያቄ ሆነብኝ። በፊት እኛ ነበር የምንላከው ቤት ውስጥ ሄዳችሁ አስፈጭታችሁ ነው እንባላለን። ሄደን አስፈጭተን መምጣት ነው። አሁን ግን ይመስለኛል ታዞ ወፍጮ ቤት ራሱ ይዘው የሚመጡ ሰዎች አሉ የራሳቸው ስራ ናቸው የሚያደርሱት። እኔ ራሱ አስፈጭቼ አውቃለሁ እኮ። ኧረ እባክህ እንዴ ትዝ ይለኛል የሆነ ልጅ እያለሁ ማለት ነው ጌታን ማሚ ልካኝ ሄጄ አስፈጭቼ አውቃለሁ። ሽሮ ነው ምናምን ነገር ግድ ነው። አይ አንተ በቃ እኔ እናንተ እድሜያችን እኩል ነው ማለት ነው። ዘን አስተዳደር እሺ እንቀጥል። እኔ 1 ሳንቲም 1 ሳንቲም ይከፈት። እሺ እንቆቅልህ ምን አውቅልሽ? በእጅ ሳትነካው ልትይዘው የምትችለው ምንድን ነው? በእጅ ሳልነካው የሚይዘው በእጅ ሳልነካው ኤሌክትሪክ ሳልነካው የሚይዘው እንዴት አድርገህ እስኪ ያሳየንና ጥበቡን ንገረንና እንደሚነካም እያዘም ከሆነ ያለ እጅ እንያዘው። ኤሌክትሪክ አይዘኝም ግን በእጅ ትነካዋለህ፣ ትይዘዋለህ። የሚዳሰስ ነገር ማለት ነው። ስለሌለው ነው። ደም የለውም ቤት በኩል ይዟል። እሺ አልተመለሰም። በእጅ ሳትነካው ልትይዘው የምትችለው ነገር ምላሻችን የሚሆነው ንፋስ ይቀራረባል። ትንፋሽ በእጅ ሳትነካ የምትይዘው ነገር ገንዘብ እችላለሁ እኔ ገንዘብ ከአካውንት ወደ አካውንት ትራንስፈር በማድረግ እሺ የቀረው 1 ብር ነው። ያው 1 ብር ዳግም ወይ ይከፈት አይደል? ኧረ ግድ ነው በቃ ምንም ማድረግ አይቻልም። እንግዲህ ይከፈት እስኪ 1 ብር። አለመመለስ ባህሪያችን ነው አይደል? አስጠቆርካቸው እዛ ምንድን 1 ብር እንቆቅልህ ምን አቀልሽ? ሲሄድ ውሎ ሲሄድ የሚያድር ይሄን ካልመለስ ካለች እሷ ራሱ ይሄን መልስ ይሄን ካልመለስ ሰው አተኛም እንዴ ማታ አተኛም እንዴ 24 ሰዓት ነው የሚሰራው ዳግም እኔ 4 ሰዓት ነው የምሰራው አተኛም አረ እንዴት ነው ታዲያ አቧራ ይደለ አቧራ አይደል ደግሞ ሁሉ ማሰብ አቧራ እናንተ ሰፈራሽ አቧራ አይደለም ሲሄድ የሚያድር ምላሹ የሚሆነው ወንዝ ነው። እሺ ሁለተኛው ዙር ውድድራችንም ደግሞ ይሄንን ይመስላል። በሁለተኛው ዙር ውድድራችን ከፍተኛ ፉክክር ታይቶበታል። አሁንም ተመልካቾቻችን የእንቆቅልሽ ጥያቄያችን በሁለቱም ቡድን አልተመለሰም። ስለዚህ አቻ ነጥብ ይዛችኋል። ወደ ቀጣዩ ዙር ውድድራችን እናልፋለን። በዚህ ዙር የሚሆነው ዝብርቅርቅ ነው። የተለያዩ የተዘበራረቁ ፊደላቶች ስክሪን ላይ ይቀርቡላችኋል። እነዛን ፊደሎች በ10 ሰከንድ ውስጥ ገጣጥማችሁ አንድ ቃል ማውጣት ነው የሚሆነው። ያላችሁ 10 ሰከንድ ነው። ከፍጥነት ጋራ ያለ ጨዋታ ነው እሺ የምናደርገው። እሺ የመጀመሪያውን የዝብርቅርቅ ጥያቄያችንን የምናደርገው ከነ ብሌን እንጀምር። ዝግጁ ናችሁ? ዝግጁ ጀምሩ። እሺ ያላችሁ 10 ሰከንድ ነው። ጀምሩ። 10 ሰከንድ መጻፍ አለባችሁ። ከመጣላችሁ ተዘጋጁ። ሰከንዳችሁ እያለቀ ነው። ሰዓት አለቀ። አይ በቃ ሰዓት አለቀ እኮ አለቀ። በ10 ሰከንድ ውስጥ አንብባችሁ ገጣጥማችሁ ጽፋችሁ ማሳየት ይኖርባችኋል። ስለዚህ ሰዓቱ አልቋል፣ አልተመለሰም። ምላሻችንን እንመልከተው። ባንዲራችን ብትጽፉ ነበር። ባንዲራችን ምላሹ ነው፣ ግን ደግሞ ስላልጻፋችሁ መናገራችን እዚህ ላይ ነው የምንጽፈው። አዎ መጻፍ አለባችሁ ግዴታ። ጽፋችሁን ብቻ ሳይሆን ማሳየት አለባችሁ። ዳኒ ዝግጁ ነሽ? እስኪ ሳቂ። ፈገግ። እሺ 10 ሰከንድ አላችሁ። ጀምሩ። ሰዓታችሁ አለቀ። ሰዓት አለቀ። አልተመለሰም። ፍጥነት ትንሽ ፍጥነት አሁንም ፍጥነት ያስፈልጋል። ምላሻችንን እንመልከተው በጋራ። አስተዋዋቂ ምላሻችን ነበር፣ ግን ደግሞ አልተመለሰም። እንጀምር አይደለ? እሺ ጀምሩ። 10 ሰከንድ ነው ያላችሁ። አስር ሰከንድ
አሁንም ሰከንዳችሁ እያለቀ ነው። 10 ሰከንድ አለቀ ሰዓት። ጭራሽ ነው የማይታሰበው። በ10 ሰከንድ ብዙ ጊዜ ደግሞ ይመለሳል ዝብርቅርቅ። ተው ግድ የለህም ተጽፎ ምናምን አንድ ፊደል ተጽፎ እኮ አልቋል። አንድ ነው የሚለው ሰከንዱ ራሱ። እሺ ምላሹን እንመልከተው። ምላሻችን የሚሆነው መካከለኛው ምላሻችን ነበረ። የመጨረሻው የዝብርቅርቅ ጥያቄ አለ። እንጀምር አይደለ? እሺ ጀምሩ። 10 ሰከንድ አላችሁ። 3 ብለን 2 1 ሰዓት አልቋል። አልተመለሰም። ሰዓት አልቋል። ምላሹን አብረን በጋራ እንመልከተው። ተሰብስበን የዝብርቅርቅ ጥያቄያችን የመጨረሻ ጥያቄ ነበረ። ተመልካቾች ያው እንደተመለከትነው ነው ለሁለቱም ቡድኖች 2 የዝብርቅርቅ ጥያቄ ቀርቦላቸዋል። አሁንም ምንም ባለመመለስ አቻነታቸውን አስጠብቀዋል። እንግዲህ የመጀመሪያዋ ነጥብ ብቻ ነው ያለችው። በዚህ ዙርም እኩል ሆናችሁ እኩል ነጥብ ይዛችሁ ተጠናቋል ማለት ነው። ወደ መጨረሻው ዙር ውድድራችን ነው የምናልፈው። የመጀመሪያውን ምሳሌያዊ አነጋገራችን ነው የሚቀረን። ይሄ የመጨረሻው ጥያቄያችን ነው። አሁን ትመልሳላችሁ። የመክፈት እድሉን ራሱ በቃ ከእናንተ ነው የምንጀምረው። ስለዚህ እመለሳለሁ። ወደ ቤት እመለሳለሁ። ስንት ከፈት? 7 ቁጥር። 7 ቁጥር አነጣጥሮ ነው 7 ቁጥር ብሏል። እሺ 7 ተከፍቷል። ምንድን ነው? ሰርገኛ መጣ በርበሬ ቀንጥሱ። ሰርገኛ መጣ በርበሬ ቀንጥሱ። እንደፎከረ አልቀረም። ሰርገኛ መጣ በርበሬ ቀንጥሱ። ቅዱስ አነጣጥሮ የመጀመሪያዋን ቁጥር በመክፈት ምላሹን መልሶታል። አይ እኮ ቀላል ነው። ወዲ ከቀድሞ አንፃር ይሄ ሁላችንም የምናውቀው ነው አይደለ? ክላስ ገብቷል። አልፎርፍም። እንግዲህ የመጨረሻው ምሳሌያዊ አነጋገራችን ሰርገኛ መጣ በርበሬ ቀንጥሱ ሆኖ የዛሬ የጉራማይሌ ውድድራችንን አጠናቀናል። ተመልካቾቻችን የዚህ ዙር ውድድር እንግዲህ አሸናፊው እያልን ስለመጣ ግልጽ ሆኗል። እነሱም አልጓጉም፣ እናንተም የጓጓችሁ አይመስለኝም። ስለዚህ በዚህኛው ዙር የጉራማይሌ ውድድራችን ዳናይትና ቅዱስ አሸናፊ ሆነዋል። እንኳን ደስ አላችሁ። እንግዲህ ይሄንን ህብረት አንድነት ምናምን አንድ ላይ የሚያስቀጥሉበት ዘመን ይሆንላችሁ። በዚህ ማየት እኮ ነው ሰርገኛ መጣ በርበሬ ቀንጥሱ ምኞቱ ነው። ቶሎ ነው ቅንጭብ ያደርጋል። ግን ምን ለማለት ነው ሰርገኛ መጣ በርበሬ ቀንጥሱ ማለት? ያው ተዘጋጁ ለማለት ነው። ያው እኔ የሚመስለኝ እናትና አባት ነገር ነው። እንደዛ መሰለኝ። እናትና አባት ያው ተዘጋጁ ነው መቼስ። አይ ማሚ የቾኮላት ትዳር እንደዚህ ነው። ሰርገኛ መጣ በርበሬ ቀንጥሱ ማለት እና ዘሎ በርበሬ ላይ አይ ዝግጅት እኮ ነው ይሄ፣ ቅድሚያ ዝግጅት ነው። በርበሬ መቀንጠስ ያለበት ከሰርግ ቢያንስ 5 ወር በፊት 4 ወር በፊት ነው አይደል? ገና ሰርገኛ ሲወጣ አይደለም። ምን አለ ታዲያ ጤፍ ላይ ቢሄዱ በርበሬ ላይ ታዲያ ምን አስረጣቸው? እሺ ተመልካቾቻችን እንግዲህ ከመሰናበታችን በፊት ተወዳዳሪዎች እዚህ ድረስ ከመጡ አይቀር የሚሉት ነገር ይኖራቸዋል። እሱም ብለን አብረን በጋራ የምንሰራበት ነው የሚሆነው። አዝናኝ ደስ የሚል ቀለል ብለው አብረን እየተጫወትን ቆንጆ የጉራማይሌን ቆይታ አድርገናል። ስለዚህ የመጨረሻ መልእክታችሁን አስተላልፉና ተመልካቾቻችንን እንሰናበታችኋለን። ቅዱሴ ካንተን ጀምር። ከሷ ይጀምር። እሺ ቀጥይ እባክሽ። እኔ ማመስገን የምፈልገው ያው እዚች ቦታና እዚች ጊዜ ሊደረሰኝ ፈጣሪን በጣም አመሰግናለሁ። በመቀጠል ደግሞ እሱን ዛሬ ላይ እዚህ ላይ እንድቆም ያደረገኝ ያው እሱ ነው እና በጣም እወድሃለሁ፣ በጣም አከብርሃለሁ። ቤተሰቦቼ፣ እናት አባቴ እወዳቸዋለሁ፣ አከብራቸዋለሁ። በተለይ ደግሞ አባቴ በጣም የምወደው አባት አለኝ። አባቴ ይኖርልኝ። አሜን። እወድሃለሁ። አሜን። እናመሰግናለን። እሺ ቅዱሴ። እሺ በመጀመሪያ ለዚህ ሰዓትና ለዚህ ደቂቃ ስለዚህ ቦታ ላይ እንድቆም ስላደረግኝ ለአንድዬ ክብርና ምስጋና ለሱ። በሁለተኛ ደረጃ በህይወት ባትኖርም እናቴ ያው እዚህ ጋር በመድረሴ ብታይ ቆንጆ ነበር፣ ግን እወዳታለሁ። ነፍሷን በገነት ያኑርልኝ። ቤተሰቦቼን እንዳለ አመሰግናለሁ። በመጨረሻ ፎሎወሮቼ
እና ፋሚሊ እንዳለ አመሰግናለሁ። እሺ እንቀጥል። እሺ በመጀመሪያ እዚህ እንድቆም ያደረገችኝ አምላክ መብራን ትመስገንልኝ። እዚህ የመቆሜ ባይዘዌ ቲክቶክ ላይ ስመጣ በጣም ብዙ ነገር አይቼን የመጡት ቀልድ ነው የሚመስለው፣ ግን ሁሉም ነገር ተቀርጾ ወደ ሶሻል ሚዲያ ሲመጣ በጣም ቅርብ ነው የሚመስለው፣ ቀልድ ነው የሚመስለው፣ ግን በጣም ብዙ ነገር ነው የምንለፊበት። እሱ ነው እየቀረጸ ኤዲትም እሱ ነው ያስተማረኝም፣ እሱም ነው ኤዲት እያደረገ ሲፖስትልኝ ይል ነበር እና ያላሰብኩት ነገር ነው። በሁለት ቀን ውስጥ ነው 100,000 ፎሎወርስ ገባው በአንድ ቪዲዮ ማለት ነው። እና ተአምር ነው የሆነባቸው ማለት ነው። አቁሜው ነበር ስራውን በመሃልና ኤቢ የሚባል ለንደን የሚኖር ወንድሜ በይወቅ እሱ ነው እንደውም እየደወለም ሶሻል ሚዲያ ላይም እሱ ነው እያጨናነቀኝ እንድመለስ ያደረገኝ አሁን ላይ ማለት ነው። እና ቤተሰቦቼ፣ እናት አባቴ፣ ወንድሞቼ እንዲሁም የሥራ ባለሙያ እኔን የማይሆን ህይወት ውስጥ ነበር መገባው፣ ግን እና ብሎ ብራዘር አብርሽ ዲኮር ምናምን ነገር ወደዛ አስገቡኝ። አሁን ዲኮር መስራትም ጀምሬያለሁ። በቲክቶክም አልፎልኝ እዚህ ደረጃ ደርሻለሁ። በጣም አመሰግናለሁ። እንግዲህ በሱ ህይወት ውስጥ ያላችሁ በሙሉ ያ ምስጋና ደርሷችኋል። እንቀጥል። እሺ አሁን ላለሁበትም ወደፊት ለምገኝበትም የተሻለ ቦታ የድንግል ማርያም ልጅ ክብሩን ይውሰድ። በመቀጠል ቤተሰቦቼን በጣም አመሰግናለሁ። እኔ ላይ በደንብ ለፍተዋል፣ አላሳፍራቸውም። በመቀጠል እነሱን አመሰግናለሁ በጣም በጣም። በመቀጠል ደግሞ አብሮኝ ቲክቶክ የሚሰሩ ልጆች ጓደኞቼ፣ እህቶቼ፣ ወንድሞቼ አሉ። በቲክቶክ በዚህ በሙያ ዘርፍ ብንገናኝም ለኔ በቃ ትልቅ ቦታ አላቸው በጣም በቃ ነርዲነታቻ በጣም በቃ ምን ልበልሽ እና እነሱ ናቸው በደንብ በቃ ስሪ ምናምን ነገር እያሉ ምናምን ያስጀመሩኝና በጣም አመሰግናለሁ። እናቴን በጣም ወድሻለሁ፣ አባቴም። እንግዲህ እኔም ስለመጣችሁላችሁንም በጣም አመሰግናለሁ። እሱም አንቺን አመስግኖሻል። ተመልካቾቻችን እናንተም ጊዜያችሁን ሰዓታችሁን ከኛ ጋር ስላሳለፋችሁ እኛን ስለመረጣችሁ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የአባይ አገልግል ፕሮግራሞች ይቀጥሉላችኋል። እኛም ሳምንት በድጋሚ ሰዓታችንን ጠብቀን ናፍቃችሁን እንመጣለን። እስከ ሳምንት መልካም ሳምንት ይሁንላችሁ።